አልተጠቀሰም። ይሄ ብቸኛ በቁርአን ውስጥ ብቻ ነው የተጠቀሰው። ፔሬድ ማየት ያልጀመረችን ህፃን ልጅ ወሲብ አድርገሃል እንዴ መፍታት እንዳለብህ መቼ መፍታት እንዳለብህ በቁርአን ብቻ ነው የተጠቀሰው። ለህፃናት አልተጠቀሰም አትበል። ገሃነም ይገባሉ ገነት ይገባሉ የሚለውን ተወውና ዋናው ነጥብ እነሱ ውስጥ የሚገባባቸው ሰውዬ ከገባባቸው በኋላ ልፍታቸው ቢል እንዴት ነው እሱ መቼ ነው እሱ የሚለው ተጠቅሷል። ዋናው እሱ ነው አይደለ ሰሚር? ክርስቲያን ሰሂህ ሙስሊም 2662 እንክፈት። አላህን እንጠይቃለን። አንተ ሰንበዴ ያወራውን ወሬ ትነግረናለህ። ምን አይነት ምን ነው አንተ አሁን ቆይ ተረት ዱቅና መጽሐፍ ምናምን እያነበብክ እያመንክ ማለት ነው። አሁን ይሄ አትሊስት ዱቅና መጽሐፍ የሚለስ ያሳየኝ ና ዱቅና መጽሐፍ የሚለውን ስበለው ዱቅና መጽሐፍ ተረት የሚለውን ነው እናሳየህ። ተረት ነው የሚለው ያውላችሁ እንደዚህ ነው የሚያጭበረብሯቸው። መስጊድ ውስጥ ትልልቅ ኡስታዞች እንደዚህ አይነት እንደ መሐመድ አይነቱን ጀዝባ ሲያገኙ መሐመድ የሚባሉ ሰዎች በሙሉ ጤናማ አይደሉም እንዲህ የሚጫወቱባቸው። ባለፈውም አንደኛው ገብቶ አይታችኋል። ዲቁና መጽሐፍ አለ። ዲቁና መጽሐፍ ተረት ክፈት እስቲ ዲቁና መጽሐፍ ተረት የሚባል እንደዚህ አይነት ጀዝባ ነው ያፈራ ነው ብሏል። ምን አይነት ጀዝባ ነው ያፈራችሁት ኡስታዞችና ሼኮች? ዲቁና ተረት የሚል መጽሐፍ የለንም እኛ። መስጊድ ውስጥ የምንነግሯቸው እንደዚህ አይነት ሙሐመድ የሚባል ሪካርድ አድርጉና ላኩለት። ኡስታዞች ሼኮች እንደዚህ አይነት ሙሐመድ የሚባል ነው ያፈራችሁት። የዲቁና ተረት መጽሐፍ የሚባል ክርስቲያኖች ታመልካላችሁ ታመናላችሁ እያላችሁ የምታስተምሯቸው ኡስታዞቻችሁ እየሸወዷችሁ ነው። ሙሐመድ እየሸወዱ ነው። መስጊድ ላይ እያታለሉህ ነው። ንቃ። ምንድነው እሱ? በጋለ ብረት ቂጥ መተን መውጋት አለብን አንተን ለማንቃት። ዲቁና ተረት መጽሐፍ የሚባል የለንም እኛ። ኡስታዞች ሼኮች ቅጣፊ ወራዳ ውሸታም ስለሆኑ የነገሩህን እኛ ጋዛ አትምጣ። እያጭበረበሯችሁ ጋነም እየከተቷችሁ ነው። በሐሰት ነገሯችሁ መስጊድ ላይ እየሰማ እኛ ጋር አትምጣ። የለም እንደዚህ አይነት መጽሐፍ የዲቁና ተረት መጽሐፍ የሚባል የለም። ላክለት ለዛ ኡስታዝ። ከስድስተኛ ክፍል ያቆሙ ኡስታዞቻችሁ ወራዳ ውሸታም ስለሆኑ የሚነግሯችሁን ተረት እኛ ጋዛችሁት አትምጡ። እንደዚህ አይነት መጽሐፍት የለንም እኛ። ሙሐመድን እየተከተልክ ጋነም ነው የምገባው። ሙሐመድን ተከትለን እንደ አይሻን ነው የምታገባው። ህፃን ልጅ ማለት ነው። ህፃናት የት ነው የሚገቡት? የሚታወቅ ነገር የለም። እንደ ሙሐመድ ሮጠህ ህፃን ልጅ ጋር ላዋሌ ከመስፈር ይልቅ ህፃን ልጅ ብትሞት የት ነው የምገባው? ሙሐመድ ለምሳሌ በ56 ዓመቱ የ6 ዓመት ህፃን ልጅ ሲያገባ በ9 ዓመቱ የ30 ወንዴዎች ጉልበት ያለው ዲፍላወር ሲያደርጋት ብትሞትበት ኖሮ ጋነም ነው የምገባው ገነት ነው የምገባው ብላችሁ ኡስታዛችሁን ጠይቁት። የ40 ሰው የወሲብ ጉልበት ያለው ነቢያችን የ6 ዓመት ህፃን ልጅን አግብቶ ወሲብ ሲያደርጋት በ9 ዓመት ብትሞትበት ኖሮ የት ነው የምገባው ብላችሁ ጠይቁ ኡስታዛችሁን። ገነት ነው የምገባው ጋነም ነው የምገባው ብላችሁ ጠይቁ። መጽሐፈ ዲቁና መጽሐፈ ምናምን አትበል። የለም እንደዚህ አይነት ወራዶች ውሸታም የሆኑ ኡስታዞቻችሁና ሼኮቻችሁ የሚነግሯችሁ እኛ ላይ የሚቀጥፉት ነው። አይበቃም? ወጋውክ እንደ ለፈለፍከ አይበቃም? ማሜ የዘናን ተተረገጥከ አይበቃም? 10 ደቂቃ ለፈለፍከ ያ ለ10 ደቂቃ ኢሚሌት ማድረግ አለባችሁ። ዘመዶች ይህንን ሲያዩት ሪቴት እንዲያደርጉ እንደዚህ አይነት ውሸት መዋሸት ዋጋ እንደሚያስከፍል እንዲያውቁት ነው። አላደርኩ 10 ደቂቃ ለፈለፍከ ጠጣ፣ መጠጥን ጠጣ፣ ሁለት ውሰድ እንዳያሰክርህ እንጂ በገነት ትደርስበታለህ። አትቸኩል። የተጣራ ጠጃ ታላ ይጠመቀው እዚህ ጠጥተህ ሰከርበት። ችግር የለውም። እኔ አንተን ገነት እዚሁ እየኖርኩ ስለሆነ በገነት አላ ጠምቆ አስተናግዳለሁ። አብሽር። ምላሽ አለ የለህም? ምላሽ አለ የለህም? 10 ደቂቃ ስጠኝና ምላሹን እነግርሃለሁ። ምንም እንዳዘጋኝ ድምፅህን ሚዩት እንዳታረግ። ቅድሚያ ጥቅስ ጥቀስ። ቅድሚያ መጽሐፍ ቁርአን ላይ ጥቅስ ጥቀስ። ከጥቅስ ነው እንደ አንተ የጀመርከው። ለ10 ደቂቃ ያወራከው እኮ ማለት ነው። ኡስታዞችን እየተሳደብክ ነበርክ። አልተሳደብኩም። የነገሩን ተረት ዘመታ እዚህ ልጠፋ ሞከር የለም ነው ያልኩህ። ኡስታዞች አንተ እኮ ጥፋተኛ አይደለም መሐመድ። አንተ ነህ ጥፋተኛ። ያመንክ ነው
ጥፋተኛ ሆንክ አንደኛ ስሙ ተጽዕኖ ያደርግብሃል፣ የመሀይሞች ስም ስለሆነ። ሁለተኛ ደግሞ ኡስታዞቹ ተጽዕኖ ያደርጉብሃል። ሶስተኛ ደግሞ የምትከተለው እምነት የመሀይሞች ስለሆነ ተጽዕኖ ያደርግብሃል። ስለዚህ አልፈርድብህም። አንተ ፐርሰናሊ ብጠይቀኝ እኔ በአንተ አልፈርድም። ስለዚህ ነ ስላለ እምነቱ አንተ አሁን እንደዚህ ኢቅራ ብሎ ነው የሚጀምረው። አዎ ማስረጃ ነው ይሄ። ኢቅራ ብሎ ነው የሚጀምረው። ኢቅራ ማለት ደግሞ እንዳንተ አይነቱ ደንቆሮ አንበብ ማለት ነው። ቁርአን የሚጀምረው እንደዛ ለመሆኑ አንድ ማስረጃ አምጣልኝ። አንድ ከቁርአን ውስጥ ቁርአን የመጀመሪያው ምዕራፍ ለመሆኑ አዳምጥ፣ ቆይ ጥያቄውን አዳምጥ። የቁርአኑ መጀመሪያ ምዕራፍ ለመሆኑ እሱ ኢቅራ የሚለው አንድ ማስረጃ ብቻ ስጠኝ። ከቁርአን ውስጥ አንድ ማስረጃ ስጠኝ። ኸለቀል ኢንሳነ ሚን ዐለቅ ማስረጃ የመጀመሪያ ምዕራፍ ለመሆኑ ማስረጃ ስጠኝ። የመጀመሪያ ምዕራፍ ለመሆኑ ከቁርአን ውስጥ ስጠኝ። እሱ ነው ሰጠውኩ እኮ። ሱራ ስንት? ሱራ ስንት? ኢቅራ ይላል። ፈልግ አንተ። ታዲያ ኢቅራ ማለት የመጀመሪያ ምዕራፍ ለመሆኑ ማስረጃ እኮ ነው የጠየቅኩት። ወጊል ሚውት አድርጋለም ተወዳለህ። ራስ አድርግ። የመጀመሪያ ምዕራፍ ለመሆኑ ከቁርአን ውስጥ ማስረጃ ትላለህ? አንተ ለመፈጠረህ ማለት ነው ከባይብል ወይም ከመጽሐፍ መረጃ ታቀርባለህ። አንተ አለክ በህይወት ማስረጃ አለኝ በጋን። እሺ አንዴ ሙይብ አይ በመጽሐፍ መረጃ ታቀርባለህ። አንተ ያለክ በህይወት አሁን ማምጣት ትችላለህ? አትችልም? እኔ በህይወት እንዳለው ማስረጃ ስላለኝ። አንተ በህይወት አለክ? ሙት መንፈስ ምን ታናገር መሰለህ አለ ጋን ጨነቀህ ረቴት አደረገ። ያውላችሁ ማስረጃ ስጠይቀው ምንድነው ከመጽሐፍ አንተ በመኖር ፕሊስ ተረጋጋ ብሮ ተረጋጋ። ቆይ ተረጋጋ። መረጃ ንገር። አንተን በመኖር መረጃ ስጠኝ። ከስሩን በቃ መረጃ ስጠኝ። ከስሩን አይሻል ጨነቀው። መቃብር ውስጥ ያለ እህል ነው የተሰማው፣ በመዶሻ ሲቀጠቀጥ ማለት ነው። ቁርአንን እዛችሁ በደቂቃኛ ፊት መቆም አትችሉም። ትናንትና የጻፏቸውን ኡስታዞቻችሁና ሼኮቻችሁ ተረት ተረት በአረብኛ እዛችሁ መታችሁ ትሸውዳላችሁ፣ ምንም አያውቅን እንጂ ቁርአንን እዛችሁ እኛ ፊት መቆም አትችሉም መቼም። ምክንያቱም ቁርአን ግልጽና ያልተብራራ ስለሆነ ግልጽ ስላልሆነ ስላልተብራራ ትናንትና የተጻፉ መጽሐፍቶችን ይሄ አዲስ ነው ብላችሁ ትሸውዳላችሁ። በእንደዚህ አይነት በአረብኛ የተጻፈ ሁሉ ሃይማኖትም ይመስላችኋሉ። በአረብኛ የተጻፈ ሁሉ መለኮታዊ ቃል ነው ብሎ የሚያምን ሙስሊም ነው ያለው። ስቱፒድ ነው ማለት ነው። ከዛ በአረብኛ የሆነ የተጻፈ ያመጣና ይኸው መልስ ይላል። ትናንትና እኮ ነው የተጻፈው። አያቴ የኖረበት ዘመን ላይ የተጻፉ መጽሐፍቶች ይዘው ይመጣል። ከአያቴም ወደ ዘራ አባቴ የኖረበት እድሜ ላይ ኧረ እኔም የደረስኩበት የተወለድኩበትን ማለት ነው። ከዛስ ይኸው በአረብኛ ስለተነበበ ክርስቲያኖች ጋር ሲሆን ኢቨን አርል ቸርች ፋዘርስን እንኳን ለመጠቀም ሪቴት ያደርጋቸዋል። ነው አንቀበልም፣ እሱን ትርጓሜስ አንቀበልም። እሱን መጽሐፍ ቅዱስን ብቻ ራሳችንን ተርጉመው ያዋጣል፣ ያስኬዳል፣ ያበላል። ትናንትና የተጻፈ መጽሐፍ ዘ ባይዘ ልስጣችሁ። ኢብኑ ተሚያ የትናንትና ሰውዬ ነው። እብን ከሲር ትናንትና የነበር ሰውዬ ነው። ነቢዩ ከሞተ ከ700 ዓመት በኋላ የመጡ ሰዎች ናቸው። ሙሐመድ ከሞተ ከ700 ዓመት በኋላ የተጻፈ መጽሐፍ ነው የሚያመጡላችሁ። እንደው ቀረብ ይላል የሚባለው እንኳን ጠበሪ ማማት ጠበሪ ከ300 ምናምን ዓመት በኋላ ሙሐመድ እንግዲህ ያስቡ። እነ ሙሐመድ አብደልዋሃብ የትናንትና ሰው ናቸው። ሙሐመድ ከሞተ ከ1000 ዓመት በኋላ የመጡ ከ1000 ዓመት በኋላ አብደላሪ ትናንትና የነበረ ሙሐመድ ከሞተ ከ1300 ምናምን ዓመት በኋላ የመጣ እነ አልባኒ
ሙሐመድ ከሞተ ከ1400 ዓመት በኋላ የመጣ መጽሐፍ ያመጣላል። ከ1400 ዓመት በኋላ ይህን ይዞ የመጣና እምነት ብሎ ያስተምርሃል። ኡስታዞቻቸው በዚህ መጠን ወራዳና ውሸታም ናቸው። በዚህ መጠን አጭበርባሪ ናቸው። በአረብኛ የተጻፈ ነገር ሁሉ ማስረጃ ብለው የሚያቀርቡ ትናንት የተጻፈ ሁሉ ስናት ጠቅሷል እኮ ሰማው እያለ ዝም ብሎ ይጽፋል ተነስቶ። አንተም እድሉን ካገኘ መጽሐፍ ትችላለህ። አለቀ። የእስልምና መጽሐፍ እንደዛ ነው። ቁርአኑ ግልጽና የተብራራው ነኝ ብሏል። እስቲ ቁርአኑ ይመልስ። ቁርአኑ መመለስ ስላልቻለ ትናንትና ይነሳና ጥያቄ ሰንበዲ እንደዚህ ብሎ ጠይቋል። ቁርአን ውስጥ መልስ የለም፣ ሐዲስ ውስጥ መልስ የለም። መጽሐፍ ይጽፋል። ይኸው የሆነች አጤረራ ላያችሁም ሲጠይቋቸው የሚመልሱት ሁሌም አጤረራ ነው የሚከፍቱት። ታይታችኋቸዋል። የሆነች አጤረራ ያወጣሉ። ትናንትና የተጻፉ መጽሐፍቶች ከዛ ብለው ማለት ነው። ክርስትናን ለማጥላላትስ የኤቴስት ጽሑፍ ይዘው ይመጣሉ። እኛም አይመለከተንን የኤቴስቶችን ይዘው ይመጣሉ። የሐሰት ጽሑፎችን ይዘው ይመጣሉ ክርስትናን ለማጥላላት። ለሺህ ዓመታት ሲከተሉት የነበረውን ሐዲሳት ትናንት ይመጣና ዳሩ ሰላም ዳኢፍ ይለዋል። ትናንት የነበረ ሰውዬ አልባኒ ዳኢፍ ይለዋል። ለሺህ ዓመታት ግን ሳሂ ብለው የተከተሉትን ማለት ነው። እስልምና እንደዚህ ነው። ይሄን ሃይማኖት ብለው የሚከተሉት ይዘ የአምላክ ቃል ብለው የሚያስቡትን መልሰው ዳኢፍና ሳሂ የሚያደርጉት ከሆነ ምን አይነት ነው የአምላክ ቃል ሊሆን የሚችለው? ከዛ በኋላ እነዚህ ሰዎችስ እንዴት ነው ሊታመኑ የሚችሉት? ቡሃሪ እንኳን የሰበሰበው 6600 ምናምን ሺህ በላይ ነበረ። ቆርጠው 7000 ምናምን አስቀርተውታል። አሁንም ከሳሂህ ቡኻሪ ላይ እየቆረጡ እየጣሉ ነው። ከ1400 ዓመት በኋላ ሲያስቡት ሲያስጠላችሁ ይሄ ለነቢያችን አይገባም፣ ይህንንም አልቀበልም፣ ስለዚህ ዳይፍ እንበለው ይሄንን እያሉ መጽሐፍ እየጻፉ ነው። ዝም በል ሌባ መሐመድ ነው ሌባ። ሱራ 94 እስከ 95 ሌብነትን ፈቅዶልሃል ሀብት እንድታገኝ። ሱራ 8 ቁጥር 1 ላይ ከጦር ዘረፋ ገንዘብ ይጠይቋል። የዘረፋ ገንዘቦች የአላህና የመሐመድ ናቸው ብሎ ሌብነትንና ዝርፊያ ለራሱ ያደረገ መሐመድ ነው። ከሌሎቹ ነቢያቶች በ6 ነገር ላይ ያለው አለ። ከነኛ ውስጥ አንዱ የምለየው እኔ ብቻ ነኝ በዘረፋ የምታወቀው፣ የዘረፍኩትን ንብረት እንድወስድ የተፈቀደው ለእኔ ብቻ ነው ብሎ ሌብነትን ሀላል ያደረገ ነቢይ የተከተልክ እኔን ሌባ አትበለኝ። ኤኒዌይስ ቶፒክ ላይ ፓራፍሬዝ አድርገውና ክርስቲያን ቀጥል። ያ ወደ ቶፒኩ እንመለስ። እየራቀ ስለመጣ ወጣ በሚገባ ተመልሶለታል። ሰማን ነው የሚለው ህፃናት ሲሞቱ የት ነው የሚገቡት ለሚለው ጥያቄ መልስ አላችሁ ሙስሊሞች? በጣም ቀላል ቶፒክ ነው። ብዙ ሊከብዳቸው አይገባም። አላህ በዚህ ጉዳይ ምንም የተናገረ መገለጥ ያወረደለት ነገር የለም ለሙሐመድ። ጅብሪል ይዞት የመጣው መልእክት የለም። ጅብሪል ይዞ የመጣው ምንድን ነው መልእክት? ሴቶቻችሁ ለእናንተ እርሻ ናቸው የሚል መልእክት ነው ይዞ የመጣው። ዘወል ህፃናትን ታሳቢ አድርጋችሁ ነው የምመልሱት። ዘወል ህፃናት እንዴት ይታያሉ? ያ ህፃናት ሲሞቱ የት ነው የሚገቡት? ገሃነም ነው ወይስ ገነት ነው የሚል ቁርአን ላይ የተጠቀሰ ነገር አለ ወይ? ሰማን አለ? ሰማን ወራቂ አረርቱ ማይክ ክፍት ነው። እስልምና መፈክር ነው፣ የመፈክር ሃይማኖት ነው። በዚህ ከመፈክር ውጭ ምንም የለም። ከዛ ትናንትና የተጻፉ መጽሐፍቶችን እያመጡ ይሸውዱበታል ህዝቡን ያታልሉታል። በቃ ምንም ማያውቅን ፊደል የገደለ ብቻ ነው ያለው ሁሉ ይህንን ህዝብ ይጫወቱበታል ማለት ነው። ትናንትና የተጻፉ መጽሐፍቶች እያመጡ ይደልሉታል ህዝቡን። ትናንት የተጻፉ መጽሐፍቶች ማለት ነው። እንግዲህ ያስቡት፣ ትናንትና የተጻፉ መጽሐፍቶች ምንም ቢሆን ጥያቄ የሚነሳባቸውን ነገሮች ለመድፈን እንደሚመጡ ይታወቃል። እስልምና እንደዛ
ሙጂብ 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 ከድር ምንድን ነው እሱ? አብዱል እሱ ነኝ። ቤት ናቸው። ሰላም እንዴት ነህ? ርሳችሁ ዛሬ ህጻናት በቁርአን ውስጥ ህጻናት ሲሞቱ ገነት ይጠቅሳሉ። ጀነት ነው የሚገቡ ህፃን ልጆች ምንም ስለማያውቁ ምንም ወንጀል ኃጢአት ስለማይኖርባቸው ወደ ጀነት ነው የሚገቡት። ማስረጃ አለ? አዎ፣ ግን ጥያቄ ልጠይቅህ ለመጀመሪያ ጊዜ። አይ ቅድሚያ ማስረጃ ስጠኛ። አንተ ያወራሃትን ጥያቄ ልጠይቅህ ስለገባው ልጠይቅና አሳያለሁ። ችግር የለውም። ልጠይቅህ ፍቀድልኝ። አንድ ጊዜ ተጠየቅ እስቲ። አንድ ጊዜ ተጠየቅ። ለምን አትጠየቅም? ግን ለመጀመሪያ ጊዜ ለምን አትጠየቅም? እዚህ ጋር ልመልስ ጥያቄ ልትጠየቅ ነው አይደል? የተቀመጥከው አታልቅስ። ሶፍት የለንም። ጥቅሱን ጥቀሰውና ጠይቅ። ቅድሚያ ጥቅሱን ጥቀስ። ግን ስንት ሰው ነው ሻሃዳ መያዝ የያዘው በየቦታው ማለት ነው? አትድከም፣ ዝም ብለህ ጥያቄህን መልስ። ልክ አሁን ስንት ሰው ነው ሻሃዳ? የሆነ ነገር ልል ነበር ተውኩት። ኤሬስ ኢዲ እንትና ኤስ ነኝ። ጥያቄውን ለምን ጥያቄ አትቀበሉ? አታልቅሱ። በቃ ኤስ ነኝ። ትመልሳለህ ወይንስ እንዴት ነው? በየየ ትቀጥላለህ? አብዱል ፈተና እንግዲህ ከእስልምና ሙስሊም ነው። እሱንም ትጨምቀዋለህ። ኦልሞስት እስልምና ስህተት ነው እያለ እያሳየ ነው። ዜድ ነኝ፣ ከእስልምና የወጣች ነች። ሱሱ ነኝ። ትንሽ ጨጓራ ልላጠ፣ እንደውም ጨጓራ ልላጠ። ከበላይ ያሉት አራቱ ልጆች እስቲ ቻሌንጅ ወይን ታደርጋቸዋለህ። አብዱል ፈተናም አይቀበልህም ያንተን አስተምሮ። አሁን ይህንን ህፃናትን አስተምሮ ተረት ተረት ብሎ የሚያምነው ጥያቄ ተቀበል። ሽንታም ቆይ ትንሽ ጨጓራችሁ ልላጣችሁ። ሱሱ ነኝ ከእስልምና ወጣለች። ፍላወርም እንደዛው፣ ዜድ እንደዛው። አናድድም? ኤስ ነኝ። ተናደርካ እና እንደዚህ ማውራት ፈልግ ነው። እኛ ኤኒዌይስ ክርስቲያኖች ዝም ብለው ሙስሊም ነበርን እያሉ ነው እንጂ አይሉህም። የወጣ የለም ተስልምና የሚወጣ ምንም ወረበልካባን አውቃችሁ ለሙድ ነው እኮ። ግን ያንተ ልጆች ኤስ ነኝ። ቁርአንን የጻፈ ሙስሊም እኮ ወጥቷል፣ ክርስቲያን ሆኗል ከእስልምና። ለሙሐመድ ቁርአንን ቁጭ ብሎ ሲጽፍለት የነበረ ሰው እስልምና ለቆ ወጥቷል። ይሄ ማስረጃ ትፈልጋለህ? ታውቃለህ? እናንተ አታውቅም አይደል? እንኳን አይደለም ትንሽ ያነበቡ ይቅርና። ቆይ እሺ፣ አንድ ማስረጃ ክርስቲያን ነኝ ያለ ነብይ ታለ ፊት ለፊት ማለት ነው። አሳየኝ። በቃ ማስረጃ ነው ክርስቲያን ነኝ እኔ በቃ ብሎ የሰበከ ነብይ ታለ ተዝካ 25ቱ ነብያቶች አንድ እስቲ ያሳየኝ። አታሳይም? እፎይ ኢየሱስ ራሱ አላመጣው። ቆይ 25 ነብይ ከየት አመጣቸው? 25 ነብይ ብለህ ቆጥሮ ማን የሰጠ? ማን ነው ቆጥሮ የሰጠ? እስቲ አንድ ጥቀስልኝ። እሺ፣ ችግር የለውም። አንድ የሚሆኑ ችግር ማን ነው ነብይ? ምንድን ነው ታለ ጥቀስ። ማን ነው ነብይ? ምንድን ነው ነብይ? ክርስትና ማለትስ ምን ማለት ነው? ታውቃለህ? ኢየሱስ ነብይ ነው እኮ ሰው ነው እንደኛው። እሱ አሁን ክርስቲያን ነኝ ብሏል አላለም? ክርስቲያን ነኝ የሚል ቃል የለም ምንም ቦታ ላይ ክርስቲያን። እሺ፣ ያ ማለት ምን ማለት መሰላችሁ? ሙሐመድ አይሚን አላህ እምነቱ ምንድን ነው ብሎ እንደመጠየቅ ማለት ነው። አላህ እንዴት ብሎ ነው የሚያምነው? እንደ ብሎ እንደመጠየቅ ነው። ክርስቶስ አምላክ ነው። ኤኒዌይስ አሁን ጥያቄው ላይ ምላሽ አለ። ክርስቲያን አይሚን ህፃናት ሲሞቱ የት እንደሚገቡ ታውቃለህ እኮ? ጀነት ነው የሚገባው አልኩህ እኮ። ማስረጃ ለምን ተኔ ተጣጣ? ማስረጃ ጥያቄን እኮ መልስ። ማስረጃ ተረት ተረትማ ማውራት ይቻላል እኮ። ኡስታዞች ከ6ኛ ክፍል ያቆመው ኡስታዝ እንደውም ከአንተ የተሻለ ያወራል እኮ እሱ።
ከዛ ወዲያ ደግሞ ትናንትና የተጻፈ ማስረጃ ማምጣት ይችላል። እስቲ ቁርአን ላይ አሁን እንደዛ የሚል ማስረጃ ስጠን። ጀነት ስለሚገቡበት ነው ማስረጃ የምሰጥህ እኔ። አሁን ቁርአን አልያዝኩም፣ ሌላም ትርፍ ጀዋል አልያዝኩም። በእንዴት ጥቀሰው። ምንማ ነገርኩህ እኮ ጀነት እንደሚገቡ። ህፃን ልጁ አንተ እንዴት ታስባለህ? ጥቅስ ጥቀስ፣ እኛን ከፍተዋል። አይ ከዚህ በኋላ ለጥያቄ መልስ ተለለህ እኔ ጥቅስማ ልሰጥህ አልችልም። ግን ለመጀመሪያ ይላል በነገራችን ላይ እስካሁን እንዳለ የገቡትን መልሳቸውን ሰምታችኋል። ማስረጃ የለም፣ ነገር ግን በራሳቸው ራሽናል የሆነ አስተሳሰብ ስላላቸው እንደው ይኖራቸዋል ማለት ሰው ሆኖ ራሽናል አስተሳሰብ ይኖረናል አብዛኞቻችን ማለት ነው። እንደዚህ አይነት አስተሳሰባቸውን ይናገራሉ። ግን ቁርአን አይልም፣ ሙሐመድ አይልም። አሁን አይሻም እንደዚህ አይነት ነገር ተናግራ ነበር። በነገራችን ላይ ልክ አይሻ የተናገሩትን ንግግር ነው እየተናገሩ ያሉት። አይሻም ልክ የሆነ ህፃን ልጅ ሞቶ ይህንን ለሙሐመድ ጠይቀው ክፈተው እሱን ተቆጥቷታል እኮ አይሻ። ለምንድን ነው አንቺ አይሻ አርፈሽ ባትቀመጩ እንዴት ገነት ይገባል ትያለሽ አላት። ከአይሻ ተማር አንተ። ነብዬን ንግግር አክብር፣ የነብዬን ንግግር አክብር። ከአይሻ ትማርም። አይሻም እንዳንተ ሚስቴክ ሰርታለች ገነት ይገባል ብላ ያ ወጣ እንዴ? ምን ነው ተማርክ? ደነገጥክ? ቦዝ ቦታ ልልቀቅል፣ ሰው አስገባ። ሰላም ብያለሁ ክርስቲያን ውጭ ነው። እሺ ሰላም ብለናል። እሺ ሰላም ብለናል። እሺ ሳይ ሙስሊም 2662 ላይ ምን ይላል? አይሻ the mother of the believer said that Allah's messenger was called to lead the funeral prayer of a child of the Ansar. ምንድነው? ሙሐመድ አንዲት የአንሳር ሰው የሆነ ህፃን ልጅ ሞቶ ከዛ ሙሐመድ ጸሎቱን ለመምራት የቀብሩን ማለት ነው ይጠራል። ከዛ በኋላ አይሻ እንደዚህ ትላለች ለሙሐመድ ማለት ነው Allah's messenger, there is happiness for this child who is a bird from the birds of paradise, for it is committed no sin nor has he reached the age when one can commit sin. ምን ትለዋለች ስለ ሙሐመድ አይሻ? ይሄ ህፃን ልጅ አሁን ደስተኛ ነው፣ ደስታ ላይ ነው። ምክንያቱም እሱ ልክ እንደ ገነት ወፎች ነው። ለምን? ምንም ኃጢአት አልሰራም፣ ኃጢአት የሚሰራበት እድሜ ላይም አልደረሰምና ገነት ይገባል ብላ አይሻ ትናገራለች። ሙሐመድ ይሰማትና እንደዚህ ይላል። አይሻ peradventure it may be otherwise. ኖ አይሻ እንደሱ አይደለም፣ ገሃነም ሊገባ ይችላል፣ እንደሱ ብቻ ላይሆን ይችላል። because God created for paradise those who are fit for it. አላህ ገነት ለሚገባቸው ሰዎች ብቻ ነው ገነትን የፈጠረው። while they were yet in their father's loin, በአባታቸው ወገብ ሳሉ። and created for hell those who are go to hell, ገሃነም የሚገቡትን ደግሞ በአባታቸው ወገብ እያሉ ለገሃነም ፈጥሯቸዋል። he created them for hell while they were yet in their father's loin ብሎ ይናገራል። ስለዚህ ለገሃነም ብሎ ሊፈጥሮት ሊሆን ይችላል፣ ገሃነም ገብቶ ሊሆን ይችላል። አንቺ አታቂም እያላት ነው ሙሐመድ ማለት ነው አይሻ። ስለዚህ እናንተ የአይሻን ንግግር ነው ራሽናል የሆነ ንግግር ይዛችሁ የምትመጡት ማለት ነው የራሳችሁ። ሙሐመድ ግን አያውቅም ይሄንን። ዱቤን ከባድ ይላል አብዱል ፈተና። እንግዲህ ህፃናት እንዴት ናችሁ? ክርስቲያን ሰላም ናችሁ? አለን። የለም እንጂ ህፃናት ጀነት ይገባሉ የሚል ምንድነው? ስኮላሮቹ ብዙ ጊዜ አላህና ነቢያችን የረሱትን እነሱ ይጽፋሉ በራሳቸው ጀነት ይገባሉ ብለው የጻፉት ነገር አለ እንጂ ስኮላሮቹ በሐዲስ ላይም በቁርአንም የለም። እንግዲህ አይ እንትን ነው እኮ በቃ አላህን ያርማታል እና የሆነ ሰዓት ሲመጡ ነብያችን ብሎታል ብለው የሆነ ነገር ይጽፋሉ። አላህ የረሳው በራሳቸው ጭራሽ ነብያችንን ብለዋል ሳይሆን በራሳቸው ነው። እንግዲህ በራሳቸውም ያስተካክሏታል። አዎ ህፃናት ያው የሰው ልጅ ሲወለድ ሲፈጠር ያው ንጹህ ሆኖ ነው የሚፈጠረው። እንዲያውም ምን ይላሉ እነሱ ክርስቲያን ህፃናት ራሱ ከክርስቲያን ቤተሰብ የተወለዱ ህፃናትም ጀነት ይገባሉ ብለው ነው እንግዲህ የተናገሩት። ነብዩ ደግሞ ቤተሰቦቻቸውን ተከትለው ነው ይገባሉ ያለው። ገሃነም ማለት ነው። የክርስቲያንና
ህፃናት የት ይገባሉ ሲባል ቤተሰቦቻቸውን ተከትለው ይገባሉ አለ። መቼም እኛ ገነት አይደለም። አጭር ማስረጃ እኮ አጭር ማስረጃ የሆነች ሴትዮ ምንድነው ሴት ምንድነው አንዲት እናት ልጇን ከገደለች ያ ምንድነው እንደወለደች ልጇን ከገደለች እሷም ጀሃነም ናት፣ ልጇም ጀሃነም ነው፣ አንድ ላይ ነው የሚገቡት እንግዲህ ብሎ አለታቸው። ቃል በቃል ያሉት ሐዲስ አለ። ያ ማለት እንግዲህ ህፃኑ ጀሃነም ገባ ማለት ነው፣ ጀሃነም ይገባሉ ማለት ነው ህፃናት። ያ ቀባሪዋም ገሃነም ትገባለች፣ ህፃኑም ገሃነም ይገባል ነው የሚለው። ሉክ ወለደችና ህፃኑን ቀበረችው። አማኝ አይደለችም። ቀባሪዋም ገሃነም ትገባለች፣ የተቀበረው ህፃኑም ገሃነም ይገባል። ፍትህ ነው ብላችሁ ታምናላችሁ? ፍላወር ቃል ሱሱ